መከወኑን ቀጥሏል። በቁጥር ከበዙ ጉዳዮችም ጥንቆላ አንዱ ነው። ለስኬትና ውጤታማነት የተለየ ተስጦን፣ ጠንክሮ መስራትን፣ ከፍ ያለ ሙያዊ ፍላጎትና ፍቅርን በሚጠይቀው በስፖርቱ ዓለም ስንት የከሸፉና አረ ይሄ ነገር እውነት ይሆን የሰው ልጅ የማሸነፊያ መንገድ ሲጠፋበት ወይም ደግሞ የማግኘት የሚገባውን ነገር ማግኘት አለብኝ ብሎ የሚያስበውን ነገር ማግኘት ሲያቀተው ትክክለኛ ያልሆኑ መንገዶችን ይከተላል። እኔ ማስበው እንደዛ ነው። የትክክለኛውን አካሄድ መከተል ውጤት የሚያመጣለት መስሎ ካልታየው ትክክለኛ ያልሆነው መንገድ ተከትሎ ውጤት ማምጣት ይፈልጋል። በተለያዩ ማህበራዊ ሁነቶች ውስጥ ሰዎች በአንድም ሆነ በሌላ ምክንያት ጥንቆላን ወይንም ባዕድ አምልኮን ሲከውኑ መመልከቱ ተለምዷዊ ነው። ነገር ግን የስፖርቱ ዓለም በተለይም በእግር ኳስ ጨዋታዎች ስኬታማ ለመሆኑ በተለያዩ ጊዜያትና አጋጣሚዎች ሰምተናል። ምዕራቡ የአፍሪካ ክፍል ጥንቆላ እጁን በስፋት ያስገባበት የአህጉራችን ክፍል ስለመሆኑ በስፋት ይነሳል። በቅርቡ ማስታወስ የምትችለው የናይጄሪያና የኮንጎ ብሔራዊ ቡድን የዓለም ዋንጫ የመጨረሻ የማጣሪያ ጨዋታ ነበር የምታስታውስ ከሆነና የናይጄሪያ ብሔራዊ ቡድን አሰልጣኝ የኮንጎ ብሔራዊ ቡድን ባዕድ ስራ ሰርቷል በሚል ድብድብ ጀምሮ ነበር ተች ላይን ላይ እና ያ ኢንፍሉዌንስ የናይጄሪያ ብሔራዊ ቡድን ከዓለም ዋንጫው እንዲወጣ ምክንያት የሆነው እሱ ነው በሚል እናም ትልልቅ መገናኛ ብዙሃኖች ሁሉ ስለዚህ ጉዳይ ሲያወሩ ሁሉ እየሰማው ነበር። እግር ኳስ ኢንፍሉዌንስ አብዛኛውን ጊዜ ቡድኖች አንድ ቡድን ላይ ኢንፍሉዌንስ ለማሳደር ወይም ደግሞ ውጤት ለመውሰድ የሚያመጡት የሆነ ባዕድ ነገር ይኖራል። የምታሸንፍበት መንገድ ነው እንጂ በእግር ኳስ ሊያዋጣ የሚችለው ይሄ አንተ ይሆናል ብለህ የምታስበው መንገድ ኤክሰርሳይዝ ማድረግ አይደለም ውጤት እንድታመጣ የሚያደርግ። ያን ተከትሎ የመጡ ውጤቶች በሙሉ ወይ በአወዳዳሪው አካል የሆነ ማዕቀብ ይጣልባቸዋል ወይም ደግሞ ከህዝቡ ትገልላለህ ወይ ከስፖርት ቤተሰቡ አይን እንድትርቅ ትደረጋለህ እንጂ ለአንተ የሚያመጣልህ ነገር አይኖርም። ፒርስ ሞርጋን የሚባል ጋዜጠኛ ታውቃለህ? ፒርስ ሞርጋን ብዙ ጊዜ ክርስቲያኖ ሮናልዶን ኢንተርቪው የሚያደርገው ጋዜጠኛ እሱ ነው። በተለይ ትልቅ ፐርሰናሊቲ ያላቸውን ጋዜጠኞች፣ ኳስ ተጫዋቾችን፣ ስፖርተኞችን ቃለ መጠይቅ ያደርጋልና ያየሁት ነበር። የጋናውን አሁን የምትለውን ሰው ጋብዞት ቃለ መጠይቅ ያደረገለት ነበርና ሃሪኬን ላይ የጣልከውን ከርስ ታነሳዋለህ ወይ በቀጣዩ ጨዋታ ጎል እንዲያስቆጥር ታደርገዋለህ ወይ ብሎ እየጠየቀው ያየሁት ነበርና እኔ ገረመኝ። በዛ ሌቭል ትልቅ የሚባሉት ጋዜጠኞች ይሄን ኬዝ ተቀብለውት ቃለ መጠይቅ ውስጥ ያን ሰውዬ ማቅረባቸው በጣም ገርሞኛል። ኢንፍሉዌንሱን እያየው ነው። በጣም ከባድ ኢንፍሉዌንስ ነው ማለት ነው። እንግዲህ ያን ሰውዬ አስገብቶ የሆነ እቃዎቹ ከምናምኖቹ ጋር ቁጭ ብሎ ምናምን ኢንተርቪው ያደርገዋል ሰውየውና ገርሞኝ ያየሁት ነበርና ወደዚህኛው መስመር ከመጣ እግር ኳስ ይጠፋል። ምክንያቱም የሚጫነው ሌላ ነገር ስለሚሆን ማለት ነው። The French, the Spanish, the Argentinians. You my brother. ብዙ ተጫዋቾች እኔ ከእንደዚህ አይነት ነገሮች ሰርቫይቭ ያደረጉት ይሄኛውን ነገር ስለማይቀበሉት ነው ብዬ አስባለሁ። ያደረኩት ብሎ ሊሆን ይችላል። እንዳውም እኔ ሼም ያዘኝ አንድ የእንግሊዝ ጋዜጣ ሃሪኬን የሳተውን ኳስና ሰውየውን አገናኝቶ አርቲክል ሲሰራ በጣም ነው የተናደድኩት። ማለት እንቅስቃሴው ነው እንጂ ያ እንደዚህ እንዲሆን ያደረገው ያ ጫና አይደለም እንደዛ ያደረገው ብዬ ማምነው ነው። ካለ ብሎ ሲጠይቀው ነው ያስገረመኝ የነበረው። በስፖርቱ ዓለም ስላለው እርግማኖችና የጥንቆላ ታሪኮች ሲነሳ በዓለማችን ዙሪያ ትውስት የሚለን በርካታ ታሪኮችና ሁነቶች አሉ። ዋና ከተባሉትና እኔ በግሌ ከማስታወሳቸውም የበርሚንግሃም ሲቲ የጄፕሲን ግብግማን፣ የቴልካራ እርግማንና የቶማስ ናኮኖ ጥንቆላ ጥቂቶቹ ናቸው። ያው እርግማን ስትል እኮ አንዳንዴ ምንድነው ቤኔፊካ አሰልጣኝ የተሰናበተበት መንገድ ትክክል ስላልነበረ ከኔ በኋላ ቤኔፊካ የዋንጫ ሳሮኒ ብላ ብሎ ወጥቶ ከዛ በኋላ ቤኔፊካ በተደጋጋሚ ፋይናል እየደረሰ የሚሸነፍባቸው ታሪኮች አሉ። ያው ምንድነው አጋጣሚም ሊሆን ይችላል። ብዙ አጋጣሚዎች እግር ኳስ ላይ ይፈጠራሉ። እነዛን ነገሮች አንተ በምትፈልገው መንገድ አንተ ለምትፈልገው አስተሳሰብ እያቀረብካቸው በመጣ ቁጥር የነበረውን ኦሪጂናል እውነታቸውን እየሳቱ ነው የሚመጡት።
እና ምንድነው እኔ እርግማን የሚባለው ነገር አብዛኛውን ጊዜ የማስበው ወደ ምንፈልገው መንገድ ምንጎትትበት ሐሳብ ይመስለኛል ያን ነገር የሚያመጣው ወደ ምንፈልገው መንገድ ምናመጣበት የኛ አክሽን ነው እንጂ ያ ነገር ሀፕን አድርጓል የሚል እምነት የለኝም እኔ። እውቅ የእግር ኳስ ዓለም ኮከቦች ልምድ ሆኖባቸው ወደ ጨዋታው ሜዳ ከመግባታቸው በፊትና በሌሎች አይነት ሁኔታዎችም የተለያዩ ተግባራትን ሲከውኑ የተመለከትንባቸው ጊዜያትም በርካቶች ናቸው። ጆን ቴሪ የሚባል ተጫዋች ታስታውሳለህ? የቼልሲ ተጫዋች ጆን ቴሪ የሚገርም ነገር ወደ ቼልሲ የልምምድ ቦታ ሲሄድ ፖል እየቆጠረ ነው የሚሄደው እና የሚቆጥረው ፖል ትክክል ካልሆነ ተመልሶ ቆጥሮ ነው የሚገባው። ሁኔታዎች እንደዛ ያደርጋል። ለምሳሌ ክርስቲያኖ ሮናልዶ ሙሰር ለምሳሌ አሁን ክርስቲያኖ ሮናልዶ ወደ ሜዳ ሲገባ አይተዋል። የመጀመሪያ እግሩን የትኛው እግሩ ነው የሚያስገባው? አሉ ተጫዋቾች የሚያደርጓቸው አክሽኖች አሉ እንደዛ አይነት ነገሮች እና ይሄ ምንድነው አእምሮህን ነው ማኒፑሌት የምታደርገው። ገብቷል? የአእምሮህ ጉዳይ ነው። በቦሊውድ ዓለም ራሳቸውን ለዓለም በሚገባ ያስተዋወቁ ጥንዶች በተለያዩ ዓለም አቀፍ የእግር ኳስ መድረኮች ላይ ልንመለከታቸው እየፈለግን እንደናፈቁን ለመቅረታቸው ምክንያቱ ምንም እንኳን ታሪኩ ተጨባጭ ባይሆንም ከእግር ኳሱ ዓለም ለመቅረታቸው እንደ ምክንያትነት የሚነሳው በዚሁ በጥንቆላ ስለመሆኑ ከብዙ ዓመታት በፊት በስፋት ሲነገረን ቆይቷል። አገሪቱን አሁን ህንድን ከእግር ኳስ ውጭ አድርጓታል። ለዚህ አይነት አስተሳሰብ ለምሳሌ 1950 የዓለም ዋንጫ ድሮ ልጅ ሆነን የምንሰማው የህንድ ምናምን ብሔራዊ ቡድን ነበር አይደል? ኳሱን እሳት አደረጉት ሳምቲንግ እንደዚህ አይነት ታሪኮችና ያ በጭንቅላታችን ተቀርጾ የተቀመጠ ነገር እግር ኳሱ ላይ ያለውን ኢምፓክት ስቲል በአፍ በምንቀባበላቸው ነገሮች እየሰሙ የሚያደርጉት ነገር ነው። ፖዚቲቭ የሆነ ነገር አለመሆኑ እግር ኳሱ ላይ የሚፈጥረው ኢምፓክት ከፍተኛ ነው። ከእምነት ከፖለቲካ ከዘር የጸዳ ነው ኳስ ኳር ምንድነው ፊፋ እኮ የሚለው ማይ ጌም ኢዝ ፌር ፕሌይ ነው የሚለው። ስለዚህ የኔ ጌም ጨዋነትን የተሞላበት ነው ካለ እንዳው እኔ ገርሞኝ ነበር እኮ ባለም ዋንጫውን እንደዚህ አይነት ሰዎች ሜዳ ውስጥ ሲገቡ ምናምን ነገር በጣም ገርሞኝ ነበር። እንዴት ለምን ነው የተፈቀደው የሚል ገርሞኝ ነበርና ይከለክላል፣ እስከማውቀው ድረስ ይከለክላል። እግር ኳሱ እንደዚህ አይነት ነገሮች ሲያጋጥሙት እኔ በጣም ነው ማዝነው። ምክንያቱም እግር ኳስ አሁን ትልቅ ቦታ ላይ ደርሷል፣ አድጓል። እግር ኳስ ኢንተርቴይንመንት ነው፣ እግር ኳስ ገቢ ነው። ዘንድሮ ኤሊም አልቀረችም። እንግሊዝ አርጀንቲናን 2-1 ታሸንፋለች ብላ ነበር። ውጤቱ የተገላቢጦሽ ቢሆንም እኛ ግን ምንጊዜም በጥረት ደክመው ለውጤት ከሚተጉ ወገኖች ዘንድ ነን።